እንዴት ናችሁልን? ተመልሰናል። ዛሬም እንደተለመደው በሌላ በቆንጆ ድራማን የተገናኘ ነው። እናንተም የተለመደው ትብብራችሁን ቪዲዮ ላይክ ማድረግና ቻናሉንም ሰብስክራይብ አድርጋችሁ መመልከታችሁን አትርሱ። እስከ ፊልማችን መጨረሻ ድረስ አብራችሁን ቆዩ። ፊልሙ ሲጀምር ጂን የሚባል ብዙ ቋንቋዎችን የሚችል አስተርጓሚና ህዌ የምትባል ታዋቂ ቲቪ ፕሮግራም ሰሪ ነው ያለን። በየቦታው እየዞረችም የተለያዩ ከተሞችን በማስጎብኘት ተወዳጅነት ያገኘች ሲሆንም አብሯት የሚሰራው ልጅም እንደሚወዳት ሲናገር ጂን በድንጋጤ ደርቆ ይቀራል። ሁሉም ግራ ተጋብተው ሲፈጡበትም እወድሻለሁ ነው ያለው ሲል ህዊ ትደነግጣለች። ከአንድ ዓመት በፊትም ጂን የተፈጠረውን ማስታወስ ጀምራል። ከአስተማሪ ጋራ ለማስተርጎም ሌላ ሀገር ሄድና ስራውን እንደጨረሰ ወደ ካፌ ይገባል። እዛም ህዊ ተናዳ ስትራገሚያትና እንዴት እንደሱ አይነት ቆንጆ ሴት ንዴታም ልትሆን እንደቻለች ያስባል። የራሱ ሀገር ሰው እንደሆነ ስታውቅም የእነሱን ቋንቋ ተናጋሪ መስለኝ ነበርኮ። ይሄንን ብቻ አይደለም ሌሎች ቋንቋዎችንም በደንብ ነው መናገር የምችለው። እንደኔ አይነት ሰዎችን አይተሽ አታውቅም እንዴ? እያላት ጣሊያናዊ የሆኑ ሰዎች ልጃቸው ተታመመባቸውና ግራ ሲጋቡ ሊረዳቸው ይነሳል። የካፌዋን ባለቤትም አምቡላንስ ጥሩ እንጂ መንገዱ ጠባብ ነው፣ ወደዚህ መግባት አይችሉም። በቃ ሽኔ ይዣ ትወጣለሁ ይልና ለህዊም ቦርሴን አምጪልኝ ብሏት ከሰዎቹ ጋር ይወጣል። አምቡላንሱ ጋር ሲደርሱም በጣም ነው የምናመሰግነው፣ ምንም አይደለም፣ ሌላ ነገር ካስፈልጋችሁም ለኔ ደውሉልኝ ብሎ ቁጥሩን ይሰጣቸዋል። ሲመለስም ህዊ ቦርሳውን ይዛ ጠብቀውና ተቀብሏት ሌድ ሲለም ቆይ እንዴ የካፌ ባለቤቷን የማናግራት ነገር አለኝ አስተርጉምልኝ። እንደ ቀደሙ ልትራገሚ ከሆነ አልረዳሽም። እሺ በጣም አስፈላጊ ስለሆነ ነው ብላ ታስማማዋለች። ከወሬያቸውም የካፌ ባለቤቷ ባል እርጉዝ ሚስቱን ትቶ ከህዊ ጋር እንደነበረና እሷ ምንም እንደማታውቅ ይደርስበታል። ህዊ በጣም ስላፈረችም አውርታ ሳትጨርስ ትወጣና አምላክ ሆይ ምንድነው የማረገው? አሁን ይህንን ውርደት ተሸክሜ እንዴት ነው የምኖረው? ብላ ስታዝን ያረጋጋትና ለሴትዮዋ ቱሪስቶች እንደሆኑ ተናግሮ ካስተማሪው ያገኘውንም ስጦታ ሰጥተዋት ሊወጡ ሲሉም ህዊ በድጋሚ ትሰደባለች። እንደወጡም አብረኝ ምሳ መብላት ትችላለህ? አይ ይቅርብኝ፣ ሁለታችንም በየመንገዳችን ብንሄድ ይሻላል ቢላትም ትከተለውና ስልክን ረስተው ነው። ወዲያውም ጣሊያኖቹ ደውሉለትና ልጃቸው ደህና ስለሆነላቸው የደስደስ ሊጋብዙት ሲቀጥሩት ይስማማል። ብቻውን መሄድ ሳልፈለገም በቃ ትንሽ ሰዓት ዞር ዞር እንበልና አንድ ላይ ምሳ እንበላለን ሲላት ደስ ብሏት ትስማማለች። አክተር እንደሆነችና ትልቅ ነገር ሰርታ እንደማታውቅ ስትነግረውም በፍቅር እድለኛ ከሆንሽ በገንዘብ አትሆኝም ይባላል እኮ። አሁን ከዛ ከአዲስ ሰው ጋር ከተገላገልሽ ስራሽ ይሳካልሽ ይሆናል ብሎ ያጽናናታል። ብዙ ሲዝናኑ ቆይተውም ታውቂያለሽ ከዚህ በፊትም እዚሁ ቦታ ላይ መጥቼ ነበር። ከማን ጋራ? እንደምትወደኝ ከነገረች ልጅ ጋራ። በዛ ላይ ልደቷ ነበረ፣ ግን እኔ ስለፈራው እንዳልሰማዋት አስመሰልኩና ይኸው አሁን ልደቷን ከሌላ ሰው ጋር እያከበረችው ነው ይላትና የቀጠሮ ሰዓት ሲደርስም ቦታው ጠፍቶባቸው ሲሽከረከሩ ይቆዩና በባቡር መንገድ ይለያያሉ። ህዊም ሰው ጠይቅና ካገኘው ትከተለኛለህ ብለው እየጠየቀች ያለ የሚወዳት ልጅ እዛው እንዳለችና ብቻዋን እንደሆነችም ጓደኛው ስለነገረው ህዊም በቆመችበት ጥሏት ሄድና ይለያያሉ። ከጊዜያት በኋላም ህዊ አስፈሪ ፊልም ላይ ዋና ተዋናይ የሞዴል ይገጥማታል። በመጨረሻ የቀረጻው ቀን ላይ ከፎቅ ላይ ስትወድቅ የሚያሳይ ሲን እየቀረጹ ያለ በድንገት የተንጠለጠለችበት ገመድ ይበጠስና ትወድቃለች። ለወራት ያህል ኮማ ውስጥ ትቆይና ስትነቃም ፊልሙም ሆነ እሷ ታዋቂ እንደሆኑ ትደርስበትና ደስ ይላታል። ጂንም ወደ ሀገሩ ሲመለስ እሷ እንደዛ ጥሎ በመሄዱ ጥፋተኝነት ስትሰማው ለመርሳት ይከብደዋል። ሶሻል ሚዲያዋ ላይም የምትለቃቸውን ነገር እየተከታተለ እሱም ተከታዋ ይሆንና የይቅርታ መልእክቱን ቢልክላትም መልስ ሳትሰጠው ትቀራለች። ብዙም ሳይቆይ ሌሎች ፊልሞችን እየሰራላት ታዋቂነቷ የበለጠ ይጨምራል። በሺ የሚቆጠሩ የነበሩ ተከታዮቿ ሚሊዮኖች ይደርሳሉ። ውጭ ያለች ያነሳችውን ፎቶ ለቃው ስለነበረም ሁሉም ጓደኞቹ እዛ ያለ የጠፋህብን ከሷ ጋር አለመሆን ብለህ ነዋ። አይ እንደዛ አይደለም በአጋጣሚ የተገናኘ ነው ቢላቸውም ሳያምኑ ይቀሩና ከቀናት በኋላም ጂና ህዊን አስተርጓሚ ሆና የቲቪ ፕሮግራም ላይ መቅረቡን ስታይ ብትደነግጥም እሷም ደስ ይላታል። ስለ ፎቶ ውስጥ ጠየቀም እሱ እንደሆነ ትናገራለች ብሎ ቢፈራም አቅጣጫ የሚያሳየኝ ሰው ነበረ ብላ ትገላግለዋለች። ቀረጻው እንደጨረሱም ጂ ሊያናግራት ቢፈልግም ረዳቷ ሌላ ኢንተርቪው ስላለባት ይከለክለዋል። ስራዋን ከጨረሰች በኋላ ግን ራሷን ሸፋፍና ታገኘውና በጣም ሊራበኝ የሆነ ነገር እንብላ ስትለው የጓደኛው ሬስቶራንት ይወስዳታል። ጓደኛውን ፍቅረኛውን ይዞ የመጣ ስላመሰለው ውድ የሆነውን ወይን ያመጣላቸዋል። እሱ እንደሄደም ፎቶ እንድታጠፊ ይፈልጋለሁ። እሺ ግን ለእሱ ብቻ ብለህ ነው ልታገኘኝ የፈለግከው ማለት ነው? ይገርማል ትለውና ትገረማለች። ጨርሰው ሲወጡ ምስካርፉን ትመልስለትና እጁን ይዛውም ለምንድነው እንዲጣፋ የፈለግከው? የነገርኩሽ ልጅ እሷን አስታውሼ የዛ ድረስ እንደሄድኩኝ እንድታውቅ ስለማትፈልግ ነዋ ይላትና ትስማማለች። በቀጣዩ ቀንም ፎቶን ማጥፋቷ ልትነግረው ትደውለትና ረዳቷ ስለ ድሮ ፍቅረኛው ያገኘውን መረጃ ሲናገር ጂን ስለሰማ ታፍራለች። እሱም ይህንን ያህል ጉጉት ኖሯት ማጣራቷ ይገርመዋል። ቤቱ ሄዳም ይቅርታ የማይመለከተኝ ነገር ስለገባው ግን ለማን ብለህ ጥለኸኝ እንደሄድክ ማወቅ ስለፈለኩኝ ነው እና ደግሞ ታምሜ ልትጠይቀኝ እንደመጣ አውቃለሁ። ማንም ባላወቀኝ ሰዓት ከጎኔ ስለነበር ካመሰግናለሁ።
ለምን እንዳደረግኩት እኔ ራሱ አላውቅም። ለማንኛውም ግን ስለ ልጅቷ ምንም ነገር ማውራት አልፈልግም። የዛን ቀንም ቢሆን አላገኘኋትም። ስለሷ ከዚህ በኋላ ባታነሽብኝ ደስ ይለኛል። እሺ ግን እኔንስ አትወደኝም? ማለት ልታገኘኝ ብዙ ሞክርሃል ብዬ ነው። አይ ሌላ ነገር ካንቺ ፈልጌ አይደለም ያገኘውሽ ስላት ወዲያውኑ አፍንጫዋ ይቀላና እንባዋን እየተቆጣጠረችው በቃ ከዚህ በኋላ መገናኘት ያለብን አይመስለኝም ብላ ስትወጣ በሁኔታዋ ፈገግ ይላል። ስትወጣ እየዘነበ ስለነበረም ዣንጥላ ሊሰጣት ቢፈልግም ሌላ መገናኛ ሰበብ እንዳይሆናቸው አስቦ ይተዋዋል። ከቀናት በኋላ ግን ውጭ ሀገር ለማስተርጎም ሄድና ወደ ሆቴሉ ሲመለስ ዊ መተንፈስ ተቸግራ ያገኛታል። ደህና ነሽ? ምንም ደህና አትመስሊም። ለምን ሆስፒታል አንሄድም? አይ ማስታገሻ ብቻ ነው የምፈልገው። እንደዛ አይሆንም፣ እኔ ላስተርጉምልሽ እችላለሁ። ሆስፒታል መሄድ አለብን ብሎ በግድ ይወስዳታል። ሁኔታዋ ስላሳሰበው ትኩሳቷን ለመለካት ሲሞክር ትሸሸዋለች። ዶክተሩ ጋር ከገቡ በኋላም ለመናገር ስታመነታ ትቆይና የመጀመሪያ ፊልሟ ላይ የሰራቻት ካራክተር በየቦታውና በየጊዜው እንደምትታያ ስትናገር ዶክተሩ ድብርት ነው ብሎ ስለገመተ መድኃኒቶችን ይሰጣታል። በወሬዋ መሀልም ቤተሰቦቿ በሙሉ በታመመችበት ሰዓት ተዋት እንዲሄዱ ስትናገረች ጂን የሚሰማትን ብቸኝነት እያሰበ ለጽናናት ቢሞክርም የውሸት እየሳቀች ይሄን የመረጥኩት ህይወት ነው፣ ይልቁን አሁን ዝግጅት ስላለብኝ ወደዛ ልሄድ ብላ ትሰናበተዋለች። እሱም ጓደኛው ጋር ዘና ለማለት ሄድና ጂንን ተወደው የነበረችው ልጅ ሊያገባት እንደሆነና አዲስ የቲቪ ፕሮግራም ስላለም እንዲሳተፍ ጠይቀው ሊጮህበት ቢፈልግም ንዴቱ እንደምንም ይቆጣጠረዋል። የሚወዳት ልጅም ጓደኛው ልትበቀለው ስትሄደም ከአስተያየቷ ለሱ ያላት ስሜት በሙሉ እንደጠፋ ይረዳል። ፕሮግራማችን ላይ እንዳንተ ብዙ ቋንቋ የሚችል ሰው ያስፈልገናል፣ በደንብ አስብበት እሺ ስትለው ሰርጋቸው ላይ መገኘት ስላልፈለገ ይስማማል። በነጋታውም ወደ ቀረጻው ሲሄድም የተመረጠችው አርቲስት ህዊ መሆኗን ያይና ደህና ናት ብሎ ስላላሰበ ይጨነቃል። እሷን ብትሆን እንዳየችው ትደነግጣለች። ቀረጻውን ሲጀምሩም ስራዋ ላይ ትኩረት ማድረግ ያቅታታል። ብቻውን ጠርታበም ሄጅ ታይቺ ነበረ ግን ምንም እንደሌለብኝ የተነገረኝ እና ደግሞ አንተ ባለህበት ቦታ ትኩረት ማድረግ አልቻልኩም። ስለኔ ብዙ ነገር እንደምታውቀው ያ ደግሞ ለኔ አሳፋሪ ነገር ነው። ይህንን ስራ መተው አልችልም። ስራዬንና የግል ህይወቴን የምለይ ሰው ነኝ እኮ። በዛ ላይ ለመስራት የተስማማሁት የምወዳትን ልጅ ሰርግ ላለማየት ብዬ ነው። ግን ምንም አትስጊ፣ እኔም ከእብድ ጋር የመስራት እቅድ የለኝም፣ እለቃለሁ ብላት ቢወጣም ሊፍት ውስጥ ሆና ስትጮህ ይሰማታል። በነጋታውም ተገኘውና ትናንትና ለጠየቅኩት ነገር ይቅር በለኝ፣ ስለ ልጅቷና ስለ ሰርጉም አላውኩም ነበር። በዛ ላይ ሊፍት ውስጥ ካረኩት ነገር በኋላ ከስራው አስወጥተውኛል። ለኔም ጥሩ ነው፣ ትንሽ ረፍት ወስዳለሁ ትለውና ወክ እያደረጉ ረዳቷ ደውሎ ስራውን እሷ እንድትሰራው መስማማታቸውን ሲነግራት ጂኖ እባክህን አብረኝ ስራ፣ ሲጀመርም ስለኔ ሁሉም ነገር ታውቃለህ፣ ሌላ ማንንም ማመን አልችልም ስትለው እሱም ከሰርጉ መራቅ ስለፈለገ ይስማማል። የመጀመሪያ ጉዟቸው ላይም ከሷ ጋር አብሮ እንዲሰራ የተመረጠው ልዑል በጣም ኩራተኛ ስለነበረ ህዊን ይንቃታል። ይህንን ያስተዋለው ዳይሬክተሩም ለጂን የማይሆን ነገር የሚናገር ከሆነ አንተ አስተካክለ ተርጉመው እሺ፣ ችግር እንዲፈጠር አልፈለግም፣ ግን የኔ ስራ እኮ ማስተርጎም እንጂ ታሪክ መፍጠር አይደለም ይለውና ከረዳቷ ጋር እንዲቆይበት ወደ ተመደበለት ክፍል ይሄዳል። ረዳቷም ህዊ አብሯት የሚሰራው ልጅ በጣም ነው ወደደችው። ስለው ለምን እንደሆነ ባያውቅም በጣም ይናደዳል። ትንሽ ቆይታም ህዊ ረዳቷን ለማናገር የፈለገች መስላ ክፍሉን ብታንኳኳም ውሸቷ ወዲያውኑ ይታወቅበታል። አንተን ለማዋራት ፈልጌ ነው፣ ግን በተሳሳተ መንገድ እንድትረዳኝ ስለፈራው ነው ሰበብ የፈለኩት። ስለምን ልታወሪኝ ፈልገሽ ነው? ቀረጻዊ ፍቅር ቃላቶች ይኖሩታል፣ እሱ ለማስተርጎም እንዳትቸገር ፈርቻለሁ። ምንም ችግር የለውም ስራዬ ነው ይላትና እሷም የሀገሪቷ መለያ የሆኑትን ቅጠሎች እያነሳች አብሯት ለሚሰራው ልጅ ልትሰጠው ስታሰብ በቅናት ቅጠል ቢል ለቀረጻው ብቻ ብላ እንደሆነ እየተናገረ ራሱን ያረጋጋል። ከጎኔ ስላለህ ምንም አልቸገረም፣ በጣም ደስ ብሎኛል ስትለው ደስ ይለዋል። የመጀመሪያው ቀረጻ ሲካሄድም ልጁ ሆን ብሎ እያሯሯጣት መዝናናት ይጀምራል። ጂም በስራው ስለተበሳጨበትም ያለበትን ይነግራትና እንደ ጨዋታ ስላሰበችው ምንም ሳይመስላት ትደርሳለች። እንዲሰጣት የተሰጡትን ፊኛዎችንም ሆን ብሎ ያበራቸዋል። በቅጠሎች የሰራችለትን ልብ ቅርጽ ረግጦት መጥፎ ቃላትን ይናገራታል። ጂንም እንዳይከፋት ብሎ ሳይተረጉመው ይቀራል። ከሰዓት የሚደረገውን ቀረጻ ሰበብ ፈልጎም ይተዋል። ጂን ረዳቱን ሲያናግራትም ሲጀምር የተናገረውን ነገር ልትደብቅለት አይገባም ነበር እኮ፣ በጣም አስቸጋሪ ሰው ነው ትለዋለች። ቀረጻው እንዳይቋረጥ ብሎም ልጁን ያስደስተዋል ብሎ ያሰበውን ነገር በሙሉ ለማድረግ ይወስናል። ህዊን ሲያገኛትም ምናልባት የማይወደውን ነገር አድርገን ነድጀው ይሆናል፣ ይቅርታ ብጠይቀውስ? ቆይ ምንም አታደርጊ፣ እኔ ያሰብኩት ነገር አለ ይልና ይወደዋል ብሎ ያሰበውን ትኬት ይዞለት ሲመለስ ህዊ ልጁን መንገድ ላይ ሲዝናና ታየውና በጣም ትናደዳለች። ጂን ሲደርስም ድንጋይ አንስቼ ብፈነክተው ደስ ይለኝ ነበረ፣ ከብዙ ሙከራ በኋላ ነው ራሴን የተቆጣጠርኩት። በጣም ጥሩ ነገር ነበር ያደረግሽው፣ እንደሷ አትበል፣ ከመጀመሪያውንም እንዳልወደደኝ ታውቅ ነበር አይደለ? ለምንድን ያልነገርከኝ? ትልና ስለተናደደችበት መታው ትሄዳለች። እሱም ልጁን ያገኘውና የሚወደውን ጨዋታ ትኬቱን ሰጣው። ደስ ብሎት ቀረጻው ለመቀጠል ይስማማል። ሌሎቹ ባልደረቦችም ላደረገው ነገር ያመሰግኑታል። ህዊ ለነግራት ሄደም ለኔ ብለህ እንዳልተናገር ካውቃለሁ፣ ስለዚህ አልተናደድኩብህም። እሱንም ቢሆን ህይወቴን አደጋ ላይ ጥዬ የገነባሁትን ስራዬን እንዲያበላሹ አልፈቅድለትም። በጣም ጥሩን ያሰብሽው፣ ኮርቼብሻለሁ። ምንም ነገር ልታናግሪ ብትፈልጊ እንኳን ከጎንሽ ነኝ ይላትና የቀረጻውን ቦታ ሳይደርሳት እሱ ከጎኗ መሆኑን ስላወቀች ብቻ ደስተኛ ትሆናለች።
በቀጣዩ ቀንም ዳይሬክተራቸው አስቸኳይ ጉዳይ ገጥሞት ወደ ሀገሩ ተመለሰ። እረፍቱንና ጂን ከተማውን የተዟዟረ ሲጎበኝም የአስተማሪውን መጽሐፍ በጥሩ ሁኔታ ሲሸጥ ያዩና ደውሎ ደስ እንዳለው ይነግረዋል። ወደ ክፍሉ ሲመለስም ህዊ የእሱን መነጽር አድርጋ መጽሐፍ እያነበበች ያገኛትና ደንግጣ ከረዳቴ ጋር ለማውራት ነበር የመጣሁት ግን እንቅልፍ ወሰደው በቃ ልሂድ ብላ መነጽሩ እንዳደረገችው ትወጣለች። እሱም ስልኳን ስለረሳች ይከተላትና በዛው መነጽሩን ይቀበላታል። ወደ ክፍላቸው ሊገቡ ሲሉ ግን ካርዳቸውን ስለረሱት መክፈት ሳይችሉ ይቀራሉ። ብዙ ሲያንኳኩ ቆይተው መረዳቷ አልነሳ ስላላቸውና ማናጀሩንም ስላጡት እንግዳ መቀበያው ጋር ይቀመጣሉ። ለምን አንቺ ሴቶቹ ጋር ሄደሽ አትተኝም? አይ በዚህ ሰዓት ማንንም መረበሽ አልፈልግም፣ እስኪነሳ ጠብቀዋለሁ። እስከዛ እያነበብኩ የነበረውን መጽሐፍ ታሪክ ጨርስልኝ ትለውና እየነገራት እንቅልፍ ይወስዳታል። ጠዋት እንደተነሳችም ለምን ገበያ ደርሰን አንመጣም ይላትና ደስ ብሏት ትስማማለች። ገበያ ውስጥ የሚሆነ ሴት እድሏ እንዳይበላሽ በመሰላሉ ስር መሄድ እንደሌለባት ትነግራታለች። ጂን በነገሩ ባያምንበትም እድለኛ እንደሆነች እያሰበች ካርዶችን ስታሳየው እንዳይክፋት ብሎ ይደግፋታል። ከወጡ በኋላም ወደ መጽሐፍት ቤቱ ሄድና መመለሻውን ረስቶት ይጠፋፋሉ። ተደዋውለው የሚለይ ቦታ ለመገናኘት ስማሙና መንገድ እንደጀመረ የሚወዳት የነበረችውን ልጅ ያገኛትና በድንጋጤ ደርቆ ይቀራል። ስለ ሰርጉ ጠይቃት ቢፈልግም ቃል ማውጣት ይከብደዋል። በዳይሬክተሩ ቦታ ተተክቼን የመጣሁት ስትለው ምንም መልስ ሰጣት ይቀራል። ህዊ እሷን በማየቷ ደስ ባይላትም ሰላም ብላ ስታናግራት ግን መልስ ተሰጣትና አንድ ላይ ለመመለስ ወስነው መኪና ውስጥ ይገባሉ። ትንሽ እንደሄዱም ህዊ በድንገት በመሃላቸው እጇን ትመታና ሰርጉን ተውሽው እንዴ? ያው ለጊዜው ዳይሬክተሩን የሚተካው ሰው ስለሌለ ነው የመጣሁት ትላትና ሆቴል ሲደርስም ህዊ ስትናደደች እኔ ረዳቴ መጠበቅ አለብኝ ትልና ጃኬቱን ትመልስለታለች። ማታ ላይም ለአዲሷ ዳይሬክተራቸው የአቀባበል ዝግጅት ያደርጉላትና ሁሉም ከጂን ጋር ስላላት ግንኙነት እየጠየቁ ሲያስጨንቋቸው ተነስቶ ይሄዳል። ህዊ ተከተላወም እሷን ለማምለጥ ብለህ እንደመጣህ አውቃለሁ። አሁንም ቢሆን ልትጠቀመኝ ትችላለህ። እሷን አስረሳሃለሁ። ስላሰብሽልኝ አመሰግናለሁ፣ ግን አያስፈልገኝም ስላት ስለከፋት ክፍሏ ገብታ ታለቅሳለች። በቀጣዩ ቀንም ሁሉም ተሰብስበው ለሌላ ቀረጻ ሌላ ቦታ ሲሄዱ ጂን መኪና ይበላሽበትና ይቀራል። ህዊ ለሱ ብትጨነቅለትም ከልጁ ጋር ቀረጻው እንደምንም ጨርሳለች። ማታ ላይም ደህና መሆኑን ለማጣራት ስትጽፍለት ትቆይና እንደመጣ ስነግራትም ደስ ብሏት ትወጣለች። እንዳየችውም በጣም ይቅርታ ማታ ስትናደድኩብህ፣ እንደሷ አትበይ፣ ደግሞ ሰማዩን ይው ይህንን ለማየት አይደለ ስጠብቅ የነበረው። ቀና ብላ ስታየውም በጣም ደስተኛ ትሆናለች። ትኩር ብሎ ያያትም የሆቴል ካርዷን የረሳችው ያስመሰለችው ከሱ ጋር ለመቆየት ብላ እንደሆነ ያስታውሳል። እየሳቀችም ሁሌም ሰማዩን ስታየው እኔ እንድታስታውሰኝ ነው የምፈልገው ስትለው የእነሱ ሀገር እንደዚህ አይነት ሰማዮች ባይኖሩትም እሷን ግን እንደሚናፍቃት ያስባል። ሊነጋጋ ሲልም በቃ እኔ ይህንን የመሰለ ውብ ነገር ሲጠፋ ማየት አልችልም ብላው ስትሄድ እያመለጠች እንዳለ ይሰማዋል። ወደ ውስጥ ሊገቡ ሲሉም ቁልፍ ያስቸግረዋል። አብሮኝ የሚሰራው ልዑል ቢሆን ይከፍተው ነበር። ቆንጆ ዲምፕሎች አሉት፣ በዛ ላይ ጠንካራ ነው እና ደግሞ ዳይት ላይ እንደሆነ ነግሮኝ ጣፋጮቹን በሙሉ እኔ ነበርኩ የበላኋቸው ስትለው በቅናት ቀጠለ ቢልም እንደምንም ተረጋግተው እኔም እኮ ትልልቅ ዲምፕሎች አሉኝ አይታይሽም እንዴ ይለና በሩን ከፍቶትም በዛ ላይ ብዙ ስለበላሽ ነው መሰል ፊትሽ ተነፋፍቷል ብሎ አብሽቀዋት ይሄዳል። ለቀጣዩ ቀረጻ ወደ ተከለከለ ቦታ እንዳይገቡ ቢያስቆማቸውም ሰዎቹ ህዊን እንዳዩዋት አድናቂዎቿ መሆናቸውን ተናግረው ፎቶ ይነሱና እንዲገቡ ይፈቅዱላቸዋል። ጂን የሚወዳት ልጅም አብረው ለሚሄድ ስትሞክር ህዊ አንዴ ከኔ ጋራ ብትሆንና ትንሽ ቃላት የምታስተምረኝ ደስ ይለኛል ብላ ታስቀረውናም እንዳታስቸግር ህብዬ እኮ ነው ትለዋለች። ሜዳው ላይ ሲዝናኑ ቆይታውን በድፍረት እንደምትወደው ታሳየዋለች። እሱም በድንጋጤም እንደሚያደርግ ጠፍቶበት ያፈጥባታል። በማግስቱም ጂን መጥቶ ወደ ኤርፖርት ሲያደርሳት ትናንትና ምንም እንዳልተፈጠረ ታስመስለና እሱም ትናንትና ምንድን ያደረግሽው? ልቤን እኮ በጥይት እንደተመታው ነበር የተሰማኝ ቢላትም እሷም ለራሷ ስላልታወቃት ወደ ሀገራቸው ሲሄዱ እንደሚያወሩበት አስቦ ይተዋል። ኤርፖርት ውስጥ ያለ መጽሐፍት ቤትም የሚወዳት የነበረችውን ልጅ አግኝተዋት ጋብቻዋ እንደቀረ ትነግረውና ቁጭ ብለው ማውራት ይጀምራሉ። እሱም ለአንቺ የነበረኝ ፍቅር አሁን ጠፍቷል። አሁን ህዊ ነው የምወዳት። እሷ ናት ከነበርኩበት ጨለማ ያወጣችኝ። ህዊ ሮጤ ስትመጣ ያያትና ይከተላታል። ሲያገኛትም ከአስተናጋጅ ጋር ተጋይታ ልብሷ ላይ መጠጥ ፈሶባት ስለነበረ ምን ሆነሽ ነው? አሁን እኮ በረራ ላይ ነበር መሆን የነበረብሽ። እሷም በሀዘን እያየችው አይ ከመሄድ በፊት አንድ ጠቃሚ ነገር ልነግር ፈልጌ ነበር። እንኳን ደስ አለ። አሁን የምትወዳት ልጅ ከፍቅረኛዋ ጋር ተጣልታለች ስትለው ጭራሽ እሱ እሷን መውደዱን ሳልተረዳችው ተናዶ ምንም ነገር ስላልቻለ በድጋሚ በቆመችበት ተዋት ሄድና እያየችው ታለቅሳለች። ወደ ኮሪያ ተመልሶም ለህዊ የገዛውን ስጦታ ይዞ ስለ ሰውና ስላሳለፈ ነገር ያስባል። ጓደኛውም ከፍቅረኛው ጋር ስለተጣላ ለመዝናናት ወጥቶ እያለቀሰ ይደውለትና ሲመጣም አይዞህ አትጠጣ፣ በሰው ፊት ደግሞ እንደዚያ አታልቅስ ብሎ መክረውና ወደ ቤት ይወስደዋል። ጓደኛውም ሲያለቅስ ያለበትን ፎቶ ሶሻል ሚዲያው ላይ ይለቀውና ጂን ጥቅሙ ስላልገባው ግራ ይጋባል። ከዛም ጓደኛው በሀዘን ምክንያት አብሮ ሊሄዱበት የነበረውን ኮንሰርት ሰርዘዋል። በኮንሰርቱ ቀንም እሱ ለጣሊያን አምባሳደር አስተርጓሚ ሆኖ ሲሰራ ከቆየ በኋላም ወደ አስተማሪው አጠገብ ወዳለው ወንበር ሲመለስም ህዊን ይዛው ተቀመጣ ያያታል።
ካሳለፉት ነገር በኋላ ቢርቅ እንደሚሻል አስቦ ልሸሻት ቢሞክርም አስተማሪው ግን ጭራሽ ወደ ቤቱ ለእራት ይጋብዛታል። የአያቱ ቤት ስለነበረና አስተማሪውም የአያቱ ተማሪ ስለነበረ ቤቱ እንደራሱ ስለሚያየው ጂን ምንም ሳይል የራሱ ቤት እንደ እንግዳ ተከትሏቸው ይገባል። ከዛ ምግብ ማዘጋጀት ጀምርና ህዊ ልታዋራው ስትሞክር ማውራት ስላልፈለገ መንገዱን ይዘጋባታል። ለምን ኮንሰርቱ ላይ ወደ ወንበር አልተመለስክም? ለምንድን ነው የምትሸሸኝ? ብትለውም ዝም ይላታል። በመጨረሻም አስተማሪው ሲወጣ አንተ አስተርጓሚ ነህ፣ የአስተርጓሚ ስራ ደግሞ የሌሎችን ቋንቋ መረዳት ነው፣ የማታውቅ ከሆነ ደግሞ ተማር ሲለው በሀሳቡም በእውነት የህዊ ልብ ለመረዳት ሞክሬ ያውቃለሁ ግን ብሎ ራሱን እየጠየቀ ሲመለስ አስተማሪው የፈረመላትን መጽሐፍ ይዛ ብትመጣም አንድ ነገር ደብቃ ነበር። እሱም ሊሰጣት አስቦት የነበረውንና በመኪና ውስጥ አብረው ያዳመጡትን የሙዚቃ ሲዲ ስለነበረ ሲስቅባት ለዚህ ውለታ በሚቀጥለው ጊዜ መልስልሃለሁ ብላው ትሄዳለች። ከዛ ግን ቤት ገብቶ ሲያየው የወሰደችው የሲዲውን ማስቀመጫ ብቻ እንደነበረና ሲዲው አሁንም ማጫወቻ ውስጥ እንዳለ ሲረዳ ተገርሞ ወደ እሷ ይደውላታል። እቤት እየገባው ነው ስላለችው ሲዲውን ይዞ ወደ ሰጠችው አድራሻ በሄደም ስልኳን አተነሳም ነበር። በማግስቱ ሲደውላትም ወንድሟ አንስተውት ህዊ በጣም ደህና ናት፣ ሜካፕ ተቀብታ ለፎቶሹት እየተዘጋጀች ነው፣ ስለምን እንዲጨነቅ ስላደረገችውን ያደዳል። በዛ ምሽትም ቤት ውስጥ በጨለማ የሰው ድምጽ ሰምቶ ሲጠጋ ህዊን ባገኛትም ሙሉ አለባበሷና ሁኔታዋ ተለውጠው ነበር። እሷም እያሸፈች እንደ አዲስ ሰው ራሷን ታስተዋውቀውና እኔ አሪኢም ነኝ ስትለው ደንግጦም እንዴት የቤቴን ፓስወርድ አገኘሽው? አስተማሪ ሲከፍታዋቸው ነበር። ግራ በመጋባት እንዳለ በታክሲ ሊሸኛት ሲሞክር ድራማ መፍጠር ትጀምርና የኔ ማር ለምን ወደ ቤት የመጣህ ወይነ ተጠጣም እያለች ማውራት ትጀምር። በሀሳቡ ቆንጆ ሁኚ ግን እባክሽ እንደዚህ እብዳት ሁኚ ብሎ መመኘት ይጀምራል። ወደ ቤት ተመልሳም የወንድሙን ቢጃማ ለብሳ መረበሽ ትጀምራለች። ህዊ ካንተ ጋር ለመገናኘት ስለፈራች ነው እኔ መጣሁት። በማግስቱም ወደ ጣሊያን ለፊልም ቀረጻ እንደምትሄድ ተናግረውና ተናደው እንደዚህ ጠዋት ፀሐይ ከሰዓት ደግሞ ዝናብ የሚሆኑ ሰዎችን አልወድም፣ ከአስተርጓሚነት ይለቃለሁ። እሷ ግን ህዊን ሳገኛት ስለኔ እንዳትነግራት እሺ ካለችው በኋላ ብዥልበትና በማግስቱ ሲነቃ ወንድሟ መጥቶ ያገኘውና ግራ ቢጋባም የእንቅልፍ ኪኒን ሲያገኝ እሱ ሳያውቅ ሳታው እንደሆነ ይገባዋል። ወንድሟም ትናንትና ማታ እንደወጣች ነው ያደረችው፣ ዛሬ ጠዋት ደግሞ ዮጋ እየሰራች ነው ስለብሱ ግራ በመጋባት ልታብድ ነው እንዴ ብሎ ያስባል። በቲቪ ጣቢያው ሲያገኛትም ደክማትና አዝናያታል። ትናንትና የነበረችው አሪኤምን በፍጹም አትመስልም ነበር። ከዛም ሳይኮሎጂካል ችግር እንደገጠማትና እንደ ሁለት ሰው ራሷን እያየች እንደሆነ ያስባል። ከቀረጻው ከሁለት ቀናት በፊትም ህዊ ቀድማ ሄዳ በጣሊያን የተቀረጹ ፎቶዎቿን ተለቋያውና ወደዛው ሲሄድም እንደገመተው አሪኤምን ያገኛታል። እዛም በጣም ብዙ ገንዘብ ስታወጣ እያየ ግራ ይጋባል። በሌላ ጊዜ አብሮ ፒዛ እየበሉም ህዊ ማድረግ ያልደፈረችውን ነገር ሁሉ እኔ አድርገዋለሁ፣ እኔ በቀላሉ አልጠፋም፣ ህዊ ደስተኛ የምትሆንበት ቃል ላይ ግን እኔ እጠፋለሁ፣ ለምንድነው ለሷ እንደዚህ ተጨነቅሻለሽው ይላትና ቡና ሊገዛላት ሄዶ ሲመለስ ግን እሷ ፊት ለፊት ሃይሮ የሚባለውን ሰው ቆሞ ያዩና በውስጡም ህዊ የምትመኘው ደስታ ይሄንን ይሆን እንዴ ብሎ ራሱን ይጠይቃል። በጣሊያን የነበረው የፊልም ቀረጻ ቢቀጥልም ቀን ቀን ህዊ በፈገግታ ሰዎችን የምታስደመም ቆንጆ ተዋናይ ስትሆን ምሽት ላይ ግን አሪኤም እየመጣች ሁሉንም ህጎች እየጣሰች ታስቸግረዋለች። ከዛም ህዊ በማግስቱ ጠዋት ትናንትና ማታ ምን እንዳደረገች እንኳን አታስታውስም ነበር። በአንድ የኦፔራ ትዕይንት ላይም ጂን በድብቅ ለአሪኤም የጣሊያንኛ ዘፈን ስላስተማራት ጥሩ አድርጋ ትሰራዋለች። ጣራው ላይ ሆነው አሪኤም ማንም የማያውቀውን ምስጢር መናገር ትጀምራለች። የአደጋ የተፈጠረው እናቷ አባቷን ገላ ራሷን ከጠፋች በኋላ ነበር። ህዊ ግን ዘመዶቿ እንዲቀበሏት ብላ ያንን መራራ እውነት ደብቃ በሞኝነት ስትስቅ ትኖራለች። ጂኒን ሰማ በሐዘን ጸጉሯ ሊነካት ይልና እሷ ግን ቀድማ መታው ትታው ትሄዳለች። አብረው ቆይተው ወደ ሆቴሉ ሲመለሱም የፊልሙ ቡድን በሙሉ አብረው ራት እየበሉ ስለነበረ ማንም እንዳያት ወደ ራሱ አስጠግቷት በኮቱ ሸፈናትና ያመልጣሉ። በማግስቱ ጠዋትም ጂን አሪኤም ካሜራቸውን ሰርቃ ህዊ ካሜራውን በአጋጣሚ ያገኘችው አስመስላ ሃሮይ ለሚባለው ሰውዬ እንድትመልስለት አስባ ስለነበረ ልክ ነገሩ የተሳካ ሲመስል ትናንትና ምሽት አሪኤም በካሜራ ውስጥ ተጫወት የእሱን ፎቶ አንስታ ሊሆን እንደሚችል አስቦ ህዊን ማንም ወደማያቸው ጥግ ይዟት ይገባና ካሜራውን በድጋሚ ለመፈተሽ ይሞክራል። ተቀራርበው ስለነበረም ጂን ልቡ በኃይለኛው ሲመታ ለራሱ በግልጽ ይሰማዋል። ህዊ ግን ካየሁ ቆየሁኝ፣ ነገር ግን በየቀኑ ድምጽህን ሰማው ነበር ስትለው አስተርጓሚ ሆኖ በሚሰራበት ወቅት የምትሰማውን ድምጽ ማለቷ ስለነበረ ጂንም ህዊ ስለሌላኛዋ ድርጊት ምንም እንደማታውቅ ይገባዋል። አብሯቸው የሚሰሩትን ባለፈው ምሽት ላይ እሷን ይዟት ሲገባ ማንነቷን በደንብ ስላላዩ ከአንድ ጣሊያናዊ ሴት ጋር ፍቅር እንዳይዘው መወራት ጀምሯል። አንድ ቀንም ጂን ሁልጊዜ ወደሚሄድበት ካፌ ሲሄድም የካፌው ባለቤት አንተ የዛሃት የመጣኸው ልጅ ብዙ ጊዜ ብቻዋን እዚህ ትመጣ ነበረ፣ እነዚህን የምትላቸው እሷ ናት፣ ታዋቂ ተዋናይ መሆኗን አውቃለሁ፣ ነገር ግን በጣም ስለምታዘን አብሬ ፎቶ ለመነሳት መጠየቅ እንኳን አልደፈርኩም ይለውና ህዊ እንደሆነች ይገባዋል። ጂንም ያን ብቻዋን ትመጣ የነበረችው ራሷ ህዊ መሆኗን እንዲረዳና
ወደ እሷ ሄዶ ከገባችበት አርት ኤግዚቢሽን ስትወጣ ያገኛታል። ናፍቆት ስላስጨነቀኝ መጠበቅ አልቻልኩም። እናቴ አባቴ ስለገደለችው እኔን ሁሉም ሳይገለኛል። ፍቅር እፈልጋለሁ ግን እንደሚገባኝ አላሰበም ብላ ትነግረዋለች። ከዛም በኋላ ከጣሊያናዊ ጓደኛው ጋር ሲያወራ ታየውና ፍቅረኛው ቶንዴ ብላ ትቀናለች። እሱም ለረጅም ጊዜ ያላገኛት እናቱን ሲያገኛት ልታገባ መሆኑን ያውቅና በእናትና ልጅ መሃል ጭቅጭቅ ቢነሳም ህዊ ግን ሆን ብላ በመውደቅ ግጭቱን ታቆመዋለች። እሱም ወድቅ የተጎዳችውን እያየላት አመሰግናለሁ፣ እንደዛ ባታረጊ ኖሮ ከእናቴ ጋር ያለው ጸብ የበለጠ ይገን ነበር። በዚህ ምክንያትም ጂን ከእናቱ ጋር በሰላም ይነጋግራል። በነጋታውም ሰርጉ ተጠናቆ ሁሉም ሲደሰቱ በመጨረሻም ወደ ሆቴላቸው ሲመለስ ህዊ ፍቅረኛው ማናት ብላ ስልኩን ስታይ ያገኛታል። እሷም ነገ የመጨረሻ ቀናችን ነው፣ ቻው፣ እንደዚህ መለያየታችን ያሳዝናል ሲላትም በሀዘን መብራቱን አጥፍታ ልትሄድ ስትል ለምን ትሄጃለሽ? የምትወዳት ሌላ ሴት የለችም በትሎም ዝምታን ይመርጣል። በፊልሙ ቀረጻ ማብቂያ ላይም ሃይሮ ለህዊ የፍቅር ጥያቄ ሲያቀርብ ጂን በቅናት ፋንታ ይወድሻል ብቻ ብሎ ይተረጉምላታል። ምን ብዬ ልመልስ? ልብሽ ያለውን በይ። እሷም ለካሜራው እኔም እንደዛው ብላ ትመልሳለች። ከዛም ጂን በኋላ ላይ ህዊ የሰለቻቸውን 7 ወረቀቶች አግኝቶ ወዲያውም ወደ እሷ ሮጦ ሄዶ ሲያገኛት ሁሉንም አስታውሳ ስለ ጉዳዩ ይቅርታ እወድሃለሁ። ጂንም በጣም ደስ ብሎት ፍቅሩን ገልጽላትና መተርጎም ያልቻልኩት የገዛ ልቤን ቃል ነበር ብሎ እያሰበ በጨለማ ምሽት ህዊ ከጎንህ መሆን ፈልጋለሁ ብላ ታቅፈዋለች። በነጋታው ግን በምግብ ቤቱ ባለቤት ምክንያት የሐሰት ወሬ ሰራጭና ህዊ ጂን እንዳይጎዳ ብላ በድጋሚ የማታስታውስ መስላ ብንለያይ ይሻላል በትለውም እሱ ግን ነቅቶባት እኔም ወደው አንቺን ብቻ ነው። በመጨረሻም ጂን የቀድሞ ፍቅረኛውን ባቡር ላይ አግኝቷትም ስለ ህዊ ያለውን ፍቅር በኩራት ይነግራታል። ከባቡሩ ሲወርድም ህዊ እየጠበቀችው በጣም ቆየህብኝ እኮ። እሱም እጇን ይዛታል። የቀኑ ድካም ሁሉ እሷንና ፈገግታዋን በማየቱ እንደለቀቀው የተሰማ ወደ ከተማው ጫፍ ይዘዋት ይወጣል። ደስታቸው ሳያልቅ ማጎቷ ህዊ እንደ እናቷ ናት። እናቷ ወይ ብትሆን መላው ቤተሰብን የጎዳ ክፉ ጸባይ ነበራት፣ እባክህ ተዋት እያለ ይመክረዋል። ሚስቱም እሷን አግኝታት ልክ እናትሽን እየመሰልሽ ነው፣ ለዚህ ነው ገና በልጅነትሽ የምንፈረሽ፣ ካላመንሽ መስታወት ውስጥ እሷም የተንቀጠቀጠች ወደ መስታወቱ ትጠጋና ያ የምትፈራው ጥላ ከውስጧ እንዳልወጣ ይገባታል። እራሷንም ስታ ትወድቃለች። ለ3 ቀናት በኮማ ውስጥ ቆይና ስትነቃም ከእናቷ ጋር ያለችበትን የልጅነት ፎቶዋን እያየች እያለቀሰችም የእናቴን ፊት ስመለከት የመጀመሪያ ነው ብላ ትከሻው ላይ ትደግፋለች። ካለፈው ታሪኳ ጋር ፊት ለፊት ለመጋፈጥና ለመፈወስም ለጥቂት ጊዜ ከሱ ለመለየት ታስብና እሱም ስትመለሺ ምን ትሆኚ ይሆን? ቅዠት የሌለባት ታራዋ ህዊን ሆኜ እመጣለሁ፣ ያኔ በድጋሚ እንድንገናኝ አስገድድሃለሁ ብላው ቃል ትገባልታለች። በመጨረሻም የበረዶ ወቅት ሲመጣም አብረን ከተማውን እኔ የሚል መልእክት ልክለትና እሱም ወዳለችበት ሲሄድ በደስታ እየሳቀች ናፍቀኸኛል ብላ በስልኳ እየተረጎመች በብዙ ቋንቋ ትነግረዋለች። እሱም ፍቅሩን ይገልጽላታል። በስተመጨረሻም ቅዠቱ ሁሉ አልፎ አንድ ላይ ሲሆኑ ፊልሙ ይጠናቀቃል።